ዕለተ ዓርብ በአዲስ ኪዳን ውስጥ በጎላ በተረዳ ስለ እግዚአብሔር ከምንናገርባቸው የእግዚአብሔር ማዳንና ቤዛነቱን ትድግናውንና አርያነቱን ከምናዘክርባቸው ዕለታት መካከል የበለጠ ትልቁን ድርሻ የሚይዝ ዕለት ነው። ከዚህም የተነሳ ክርስቶስ በሕማሙ በኩል እኛን ስለዳነን ስለተቤዠን የሕማማት ዓርብ እየተባለ ይጠራል። ሕማማት የሚጀምረው ከሰኞ አይደለ? ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እያልን ሄደን ሕማማትን እንናገራለን። ዕለተ ዓርብ ላይ ስንደርስ ግን ሐሙስ ላይ ሰኞ ላይ የተጀመረው ምክር ማክሰኞም ላይ የተጀመረው ረቡዕ ላይ ከጸና በኋላ ይሙት በቃ የሚለውን እንደገና አይሁድ በድጋሚ ምክሩን አጽንተው ክርስቶስን ለመስቀል የወሰኑበት ብዙ መከራ የሚያደረሱበት ስለሆነ ከክርስቶስ ሕማም የተነሳ የሕማማት ዓርብ እየተባለ ቤተክርስቲያናችን ይህኛው ዓርብ ስያሜ የተሰጡት እናገኛለን ማለት ነው። በዚህኛው ዓርብ የሚነሱ ነገሮች አንደኛው ይሄ የነቢያትና የአባቶቻችን ትንቢት ምሳሌም የተፈጸመበት ዕለት ነው። እንደሚታወቀው ነቢያት ትንቢት በመናገር ካህናት መስዋዕት በማቅረብ አባቶች ሱባኤ በመቁጠር የክርስቶስን ማዳንና ድነት ሲጠበቁ ነው የኖሩት። ያ ድነት ያ ማዳን የተፈጸመው በዚህችኛው ዓርብ ነው። እሱ ብቻ አይደለም። መድኃኔ ዓለም ክርስቶስ በስጋ ከመገለጡ አስቀድሞ በቀደመው ዘመን አዳም ከበደለ በኋላ 5500 ዘመን ሲፈጸም አድንሃለሁ ብሎ ቃል ኪዳን ገብቶለት ነበረ። ያ በተስፋ የተነገረ ያ በትንቢት ሲመላለስ ያ በልበ ነቢያት ሲነገርና ሲታሰብ የነበረው የማዳን ጉዞ እግዚአብሔር አምላካችን ምክር ፈጻሜ ፈቃድ እንደመሆኑ መጠን ቃሉን የፈጸመበትና የተናገረውን የማያስቀር መሆኑን ለዓለም ያረጋገጠበት ዕለት ይህኛው ዓርብ ወይም ይህችኛው ዓርብ ናት ማለት ነው። በሌላ በኩል ከክርስቶስ ጋር የሆነውን ስናስብና ስናስታውስ ቅድም እንዳልኩት ገና ጠዋት ላይ ወጸቢሖ ተማከሩ ሊቃነ ካህናት አይደል የሚለው ሲነጋጋ የአይሁድ ሹማምንት አለቆች እና የካህናቱ አለቆችና በአጠቃላይ ካህናቱ ይሙት በቃ የወሰኑበት ውሳኔ ነው። በመጀመሪያው ከሰኞ ጀምሮ እስከ ረቡዕ ድረስ በነበረው ጉባኤ ላይ አጠቃላይ ፕራይቶሪዮን የሚባለው ጉባኤ ላይ 72 አባላት ያሉት ነው። ልክ ኒቆዲሞስም አባል የሆነበት ማለት ነው። እና በዚህ ጉባኤ ላይ የክርስቶስን ይሙት በቃ ውሳኔ የወሰኑት እነዚህ የእስራኤል ፈራጅ ቆራጭ ወሳኝ የነበሩት ትልቁን ውሳኔ የሚያሳርፉት እነዚህ ወገኖች ከወሰኑ በኋላ አሁን ግን በዙሪያው ያሉ የአይሁድ ወገኖችንና ካህናቱን ሁሉ አምጥተው ሌሊት ላይ ያማክሯቸው ነበረ። ያማክሯቸው ምክር ምንድን ነው? አባቶቻችን 72ቱ አባላት የክርስቶስን ይሙት በቃ ወስነዋል። ስለዚህ የሚይዝላቸውም ወገን አግኝቶ ነው ክርስቶስ በእጃችን ገብቷል። ስለዚህ እናንተ ምን ትላላችሁ ብለው ሌሎቹን ህዝቦችን የማክሩበት ነበረ። ከዛ በኋላ ያ ምክር ጸና፣ ክርስቶስን ለመስቀል ጉዞ ተጀመረ ማለት ነው። በዚህኛው ሰዓት ንጋት ላይ ለምንድን ነው የተመከረው ከተባለ እንደሚታወቀው በቀደመው ዘመን ዲያብሎስና እባብ ምክር ፈጽመው አባታችን አዳም ለሞት ተላልፎ እንዲሰጥ ምክንያት ሆነው ነበረ ገና በጠዋቱ። ለዚህ ነው አሁንም ይሄ ካህናቱ ከጻፍትና ከፈሪሳውያን ከህዝቡ ጋራ ከቄሳር ሹማምንቶች ጋራ መክረው ክርስቶስን ለሞት አሳልፈው የሰጡት ያኛው በገነት ውስጥ የተደረገውን ምክር ለማሳየትና ለመጨረስ ነው። በዛውም ላይ ክፉ ምክር እየመከሩ ንጹሐን ወገኖችን አሳልፈው የሰጡ በጣም ብዙዎች ነበሩ። ለምሳሌ ቃየል ከራሱ ከልቦናው ጋር መክሮ አቤልን አሳልፈው ሰጥቷል። 7 ካህናት እርስ በርሳቸው ተመካክረው ኖህን ገፍቶታል። የሎጥ ወገኖች ደግሞ እንደምናስታውሰውና እንደምናውቀው እርስ በርሳቸው ተመካክረው ሎጥን ክፉ ነገር አድርገውበታል፣ መከራ ደርሰውበታል፣ ቤቱን ደፍረውታል። በጣም ብዙ ማንሳት የምንችላቸው ብዙ ወገኖቻችን አሉ። እነ ዳዊት እነ ሶስና የመሳሰሉት እስራኤላውያን በግብፃውያን ምክር ሲገፉ ሲዳፉን የኖሩት ያ ክፉ ምክር ፍጻሜውን የሚያገኘው በዚህችኛው ጠዋት ስለነበረ ለዚህ ነው ተሰባስበው በጋራ በክርስቶስ ላይ የይሙት በቃ ምክር መከሩ ማለት ነው። በሌላ በኩል ግን ይሄ ምክር ሲመክሩ ዓለም በቃ ይዳን፣ ዓለም በክርስቶስ ማዳንና በክርስቶስ መሰቀል አይደል ነው።
ስለዚህ የክርስቶስን ማዳን ሁሉ እየመከሩት ነበር ማለት ነው በዛ በእግር መንገዳቸው፣ ግን እሱን አላወቁም። ከዛ በተረፈ ግን 3 ሰዓት ጀምሮ የክርስቶስን መስቀል ያዘጋጁበት የነበረ ጊዜ ነው። የክርስቶስ መስቀል እንደምናውቀው ከ7 እጽዋት የተዘጋጀ ነው። አንዱ በሰሎሞን ቤተመንግስት ወድቆ ይኖር የነበረ ግንድ አለ። በ30 ብር ክርስቶስን ከገዙበት በኋላ ግንዱን ግን ክርስቶስን ሊሰቅሉበት ስላሰቡ በቀኝና በግራ ባለው እንጨት ሌሎቹ እጽዋት እነዚህ 3 የተደረጉት አሉ። በዚህ 3 ተደርጎ ግንዱ የቆመበት 7ኛ ሆኖ የክርስቶስን መስቀል አዘጋጁት ማለት ነው። በዚህ ጉዞ ውስጥ ግን መድኃኔዓለም ክርስቶስን በሱ ላይ ይሙት በቃ ከወሰኑና ከፈረዱ በኋላ የወሰዱት ወደ ጲላጦስ ነው። ጲላጦስም ክርስቶስን አየው። በእውነት አንተ የአይሁድ ንጉሳቸው ነህ ብሎ እያለ እየጠየቀው ነበረ። ለጲላጦስ አንድ ምላሽ መልሶለታል። አንተ አልህ አለው። ያ ማለት እኔ የአይሁድ ንጉሳቸው ነኝ። ምክንያቱም ገና በጥንት በጠዋቱ ክርስቶስ መድኃኔዓለም ክርስቶስ እሱ ሲወለድ የአይሁድ ንጉሳቸው ወዴት ነው ብለው ሰብአ ሰገል እየፈለጉት መጥተው ነበረ። ስለዚህ ጲላጦስ አሕዛባዊ ነው፣ ሮማዊ ነው። አሁንም የአይሁድ ንጉሳቸው አንተ ነህ ብሎ የሚጠይቀው እሱ ነው ማለት ነው። ክርስቶስ ንጉስነቱን በልደቱም ሆነ በስቅለቱ ጊዜ ያስመሰከረው በአሕዛብ ነው። አይሁድ አንተ ንጉሳችን ነህ፣ አንተ ገዣችን ነህ፣ አንተ አባታችን ነህ ብለው ባይቀበሉትም ነገር ግን ክርስቶስ ሩቅ ተብለው በሚጠሩ የክርስቶስን ጽድቅ አልቀመሱም ወይም ደግሞ እግዚአብሔርን የትንቢት ማዳን አልተካፈሉም፣ ሰው ያልተነገረላቸውም፣ ትንቢት ሰው ያልተቆጠረላቸው የሚባሉ ወገኖችን አምጥቶ ባለቤት እንዳደረጋቸው ለማጠየቅ ንግስናውን ያስመሰከረ በልደቱም ሆነ በስቅለቱ በአሕዛብ ነው ማለት ነው። አንተ አልህ አለው። እውነት እኔ ንጉስ ነኝ ማለቱ ነበረ። ከዛ በኋላ ግን ምላሽ እንዲሰጣቸው ደግሞ በዙሪያው የነበሩ ጻፍት ፈሪሳውያን ሊቃነ ካህናቱ ይጠይቁት ነበር። ክርስቶስ ግን ዝም አለ ነው የሚለው። ዝም አለ። ለምንድን ነው እንደዛ የሆነው ከተባለ 5500 ዘመን ይጮህ የነበረ ጩኸት አለ። አሁን በሱ ማዳን፣ አሁን በሱ ጽድቅ፣ አሁን በሱ መያዝ፣ አሁን በሱ መሞት ዓለም ዝም እንደሚል ፍጥረቱ ክርስቶስ አዳኙን ሲያገኝ በደስታ እንደሚዋጥ ያንን የረበበ ያንን የገዘፈ ያንን ጥሩ የሆነ ሰላም ራሱ እንደሚመልሰው ለማጠየቅ ነው። በዛ ጫጫታ በዛበት ጊዜ ብቻውን ዝም ያለው ማለት ነው። ከዛ በኋላ እንደምናስታውሰው በሄሮድስ ማለት ጲላጦስ ክርስቶስን መረመረው። አንዳችን በደል አላገኘበትም። በደል ሳያገኝበት ሲቀር ያደረገው ምንድነው? በቃ ከዚህ ሰው ደም እኔ ንጹህ ነኝ ብሎ ሰቅለው ገርፈው እንዲሰቅሉት ለሹማምንቱና ለመኳንንቱ አሳልፎ ሰጣቸው። ለምንድን ነው እንደዚህ ያደረገው ከተባለ በእስራኤል ልማድ የሰቀሉትን አይገርፉም፣ የገረፉትን ደግሞ አይሰቅሉም። ስለዚህ ከገረፉት ራርተው ይተውታል፣ ሕጋቸው ስላልሆነ እና የአይሁድ የጭካኔያቸው ጭካኔ በጣም የሚታወቀው የተለያዩ ነው ከተባለ ክርስቶስን ሰቅለው ነው የገረፉት። የግፋቸው ጽዋ ምን ያክል ጣራ እንደደረሰ፣ አይሁድ ምን ያክል አዳኛቸው ላይ እንደጨከኑ፣ አይሁድ ምን ያክል ሊቀ ካህናቸው ላይ እንደጨከኑ፣ መስዋዕታቸው ላይ ምን ያክል እንደጨከኑ ወመጻበል ያወር የሚለው ወደ ወገኖቹ መጣ ወሊያ ሆሴ ተወክፍዎ። ስለዚህ ያለመቀበላቸው ጥግ ምን ያክል ድረስ እንደነበረ የታየበት ዕለት ነው ዕለተ ዓርብ። ስለዚህ እነሆ ሊሰቅሉት መስቀሉን አሸክመው ጉዞ ጀመሩ ማለት ነው። ከዛ በፊት በርባንን ልፍታላችሁ ወይንስ ኢየሱስን ልስቀልላችሁ፣ ኢየሱስን ልስቀለው ወይስ በርባንን ልፍታው የሚል ጥያቄ አቅርቦላቸው ነበረ። ሁሉም ግን በአንድ ቃል አይ በርባን ይፈታልን፣ ክርስቶስን ስቀልልን፣ ስቀለው እያሉ ሁሉም ይናገሩ ነበር። በርባን የአዳም ምሳሌ ነው። ክርስቶስ ንጹሕ ነው፣ በደል አልበደለም፣ ኃጢአት አልተገኘበትም። መረመረው እኮ ጲላጦስ፣ ግን አንዳች ለበደል እና ለመሰቀል ሊያደርስ የሚችል ምንም በደል አላገኘበትም። እና ምንድነው ምክንያታችሁ ብሎ እንኳን ሲጠይቃቸው ስቀለው ብንል ስቀለው ነው የነበራቸው ምላሽ። ስለዚህ ሊቃነ ካህናቱን አስቀንቷቸዋል። ያገኙት የነበራቸውን ያን ክብራቸውን እንዲቀርባቸው አድርጓል። ግፋቸውን ቤተ መቅደሱ ላይ ያደርጉት መዳፈር ቀላል እኮ አይደለም። ለምሳሌ ቤተ መቅደስ ገብቶ ክርስቶስ ርግብ ሻጮችና ለዋጮችን አባሯቸዋል። መቅደሱ የነጋዴዎች መዋያ የሆነበት ትልቁ ምክንያት ሊቃነ ካህናቱ ከነሱ ተመሳጥረው 20% ያገኙ ስለነበረ ነው። ስለዚህ መቅደሱ ላይ ትርፍ ካገኘን ለምን እንደፈለጋቸው እየመጡ እየገቡ እየወጡ አይሸጡበትም ብለው መቅደሱን ሳይቀር አሳልፈው ሽጠዋል። ስለዚህ የእንጀራቸው መስመር በጥሶባቸዋል። በጸሎት እያሳበቡ ያደርጉት የነበረው ነገር አለ፣ ያንንም አስቀርቶባቸዋል። የበለጠ ደግሞ የአዲስ ኪዳን መምጣት አስጨንቋቸው ስለነበረ የሕጋቸው መለወጥና መሻር ስላስነባቸውም ክርስቶስ ላይ ጨከኑ ማለት ነው። እና ስቀልልን አሉት። ስቀልልን። በእርግጥ ስቀልልን እያሉ እነሱ ይናገሩ እንጂ
በመቃብር ውስጥም ያሉ ሙታን በሲኦል ውስጥም ያሉ ነፍሳት የክርስቶስን መሰቀል አብረው ከአይሁድ ጋር ያፋጥኑት ነበር። እባክህ ስቀለው፣ እባክህ ስቀለው። ያ ማለት እንዳን ማለታቸው እኮ ነው። ምክንያቱም ክርስቶስ ካልተሰቀለላቸው አይድኑም አይደል? ሙታን ከመቃብር ለመነሳት በሲኦል ውስጥ ያሉ ነፍሳት ነፃ ለመውጣት ሲኦልን ጥሰው በክብር ለመገለጥ የክርስቶስ መሰቀል የግድ ያስፈልጋቸዋል። እና ምንድነው ስጋዬ በመቃብር በተስፋ ታድራለች አይደል የሚለው ዳዊት። ተስፋው ምንድነው ከተባለ በዕለተ ዓርብ ላይ ስቀለው ብሎ መናገር ነው። በዛ በኩል ድነትን ማግኘት ነው። የክርስቶስን መሰቀል ቤተክርስቲያን ውስጥ ፈልገው ነው የኖረችው። ምክንያቱም በመስቀሉ በኩል እንደምትድን አስቀድማ ትንቢት ተናግራለች። ያንንም አውቃለች፣ ተረድታለች። አይሁድ ግን ስላልተረዱ ስቀለው ስቀለው ለክፋት ነበር እነሱ ያደርጉት የነበረው። ከዛ በርባን ነፃ ወጣ፣ አዳም ነፃ ወጣ። በበርባን ፈንታ መድኃኔዓለም ክርስቶስ ተያዘ። ስለዚህ መስቀሉ ተዘጋጅቶ አይደለ? መስቀሉን አሸክመው ጉዞ ጀመሩ ማለት ነው። ከሊቶስጥራ ወደ ቀራንዮ። ቀራንዮ ከመድረሱ አስቀድሞ ስምዖን ቀሬናዊ የሚባል አንድ አይሁዳዊ ከእንግዲህ በኋላማ ጫጫታው ግርግርታው አልፏል፣ ሰላም ሆኗል ብሎ ወደ ቤቱ ሊመለስ መንገድ ላይ ሳለ ክርስቶስን መስቀል አሸክመው ይዘውት ሲሄዱ ከነሱ ጋር ተገናኘ። አንተ ሴስ ወገን አይደለ እንዴ? ና መስቀሉን ተሸክም ብለው ያን መስቀል አሸክመው ደግሞ የተወሰነ ጥቂት እንዲጓዝ አደረጉት። ለምንድን ነው እንደዛ ያደረገው ከተባለ ግን ከክርስቶስ በኋላ ቤተክርስቲያኒቱ የክርስቶስን መስቀል ተሸክማ እንደምትሄድ ለማሳየት ነው። መካከል ላይ ቤተክርስቲያኒቱ ትሸከመዋለች። በቃ ክርስቶስ መስቀሉን መሸከሙ መስቀሉን የምትሸከም ቤተክርስቲያን እንዳለችው ለማሳየት ነው። ለዛ ነው እቺ ቤተክርስቲያን ክርስቶስ ጌታዋ እስኪመጣ ሙሽራዋ እስኪገለጥ ድረስ በምታመልክበት መቅደስ ላይ በቤተ መቅደሱ ላይ ጉልላቱ ላይ መስቀል አስቀምጣ በሰውነቷ ላይ ደግሞ አንገቷ ላይ መስቀል አስራ ክርስቶስን ትጠብቀዋለች። ምክንያቱም እንደ ስምዖን ቀሬናዊት ናታ። ክርስቶስ ለስምዖን ካልሆነ መስቀሉ ለማን ይሰጠዋል? ለቀያፋ አይሸክመው፣ ለሐና አይሰጠው፣ ለጲላጦስ አይሰጠው፣ ለሄሮድስ አያሸክመው። እንዴት ይሸከሙታል? እነሱ አይችሉም። ስለዚህ የሚሸከም አንድ መንገደኛ ስምዖን ቀሬናዊ የሚባል ሰው ነው። ቤተክርስቲያኒቱ ደግሞ በሕይወት ላይ ያለች መንገደኛ ናት። በእውነተኛው በር ለመግባት ምትታገል በጠባብ በር ለመግባት በተጋድሎ የምትጸና በመከራ ውስጥ የምታልፍ በሐዘን የምትፈተን መሸጠባ ክርስቶስን የምትፈልግ መንገደኛ ናት። ስለዚህ መንገደኛው ስምዖን ቀሬናዊ ወደ ቤቱ ከመድረሱ አስቀድሞ መንገድ ላይ የክርስቶስን መስቀል ተሸከመ ማለት ነው። እና ግን መስቀሉን ተሸክሞ ቀራንዮ መድረስ ለስምዖን ቀሬናዊ አይገባውም። ስለዚህ ከሱ ተቀበሉና እንደገና መልሰው ለክርስቶስ መስቀሉን ሰጡት። ምክንያቱም ስምዖን ቀሬናዊ መስቀሉን እስከ ቀራንዮ ድረስ መሸከም አይችልም። ምክንያቱም መከራችንንም ሐዘናችንንም ግፋችንንም የሞታችንን ጽዋ ተሸክመው ቀራንዮ ላይ ማውጣት የሚገባው አማናዊ በግ ራሱ ክርስቶስ ነው። ስለዚህ በሰው በኩል የሚደረግ ድነት ቢኖረን ኑሮ በቀደመው ዘመን ነቢያት ያድኑን ነበረ፣ ካህናቱ ማዳን ይችሉ ነበረ። 288 ካህናት አገልጋዮች ዕለት ዕለት ወደ መቅደስ እየገቡ ያገለግሉ ነበረ። ከ4000 በላይ በጎች ዕለት ዕለት ወደ መቅደስ እየገቡ መስዋዕት ይሆኑ ነበረ። እነሱ ማዳን ይችሉ ነበር፣ አልተቻላቸውም። እነ ሄኖክ ከሞት ሲያመልጡ ራሳቸውን ብቻ እንጂ ወገኖቻቸውና ልጆቻቸውን ይዘው ግን ከሞት ማምለጥና መሰወር አልተቻላቸውም። አሁን ግን ሞታችንን ተሸክሞ በገንዛ ሞቱ ሊቤዥን ሊዋዥን እና ገንዘብ ሊያደርገን የሚገባው ክርስቶስ ስለሆነ ከስምዖን ቀሬናዊ መስቀሉን ተሸክመና ቀራንዮ ላይ ወጣ ማለት ነው። ስለዚህ መስቀሉን ተሸክሞ ሲሄድ በክርስቶስ ላይ በአራት ወገን ገመድ አስረው ነበረ፣ በቀኝም በግራም በፊትም በኋላም። በፊት ያለው ክርስቶስን ሲስበው በኋላ ያለው ይለቀዋል። በግራ ያለው ክርስቶስን ሲስበው በቀኝ ያለው ይለቀዋል። በቀኝ ያለው ሲስበው በግራ በኩል ያለው ደግሞ ይለቀዋል። እንዲህ መስቀል አሸክመው እያዳፉ እንዲህ መከራ እያደረሱበት እንዲህ እየጨከኑበት እየገፉ 6 ሰዓት ላይ ቀራንዮ ላይ ወጡት። መድኃኔዓለም ክርስቶስን የዓለማትን ጌታ ዓለምን በመሃል እጁ የተሸከመን አምላክ መስቀል ላይ ሰቀሉት ማለት ነው። መስቀል ላይ ሰቀሉት። እናም መስቀል ላይ ሰቅለው በ5ቱ ቅንዋተ መስቀል ቸነከሩት። በእርግጥ 5ቱ ቅንዋተ መስቀል ስንል 5ቱም ቅንዋት በክርስቶስ እጆች ላይ አርፈዋል ወይም በክርስቶስ አካል ላይ አርፈዋል ማለት አይደለም። እንደዛ አይደለም። የቤተክርስቲያኒቱ አስተምሮ በክርስቶስ አካል ላይ ያረፉት ቅንዋቶች 3 ናቸው። 5 እያልን የምንጠራበት ምክንያትስ ምንድን ነው ከተባለ ይሄ በነገረ ድነት ውስጥ በነገረ መስቀል ውስጥና ክርስቶስ በመስቀል ውስጥ ሁለቱም ቅንዋት አብረው ስለተሳተፉ አብረው ይቆጠራሉ እንጂ በክርስቶስ አካል ላይ ያረፉት ቅንዋት ግን 3 ናቸው። መጽሐፍ እንደሚናገረው እጆቼንና እግሮቼን ቸነከሩኝ ያለ የሚለው
እጆችንና እግሮችን ቸነከሩኝ። ስለዚህ አንድ እጁን ይቸነከራል፣ አንድ እጁን ይቸነከራል። ከዛ እግሮቹን አጣምረው ይቸነከራሉ። አንደኛው ችንካር ሳዶር የሚባለው ግን ጲላጦስ በኋላ መጥቶ ኢየሱስ ናዝራዊ ንጉሥ አይሁድ ብሎ በሮማይስጥ በዕብራይስጥ ቋንቋ ያጻፈውን እና በግሪክ ቋንቋ ያጻፈውን ያንን ጠርቆ ያስቀመጠበት ነው አንዱ ቅንዋት። ሌላው ቅንዋት ደግሞ እንዳልኩት ያ ከሶሎሞን ቤተ መንግስት ወድቆ የነበረውን ግንድና ከሌሎቹ ከስድስቱ እጽዋት ጋር አገናኝቶ መስቀለኛ የሚያሰራ አንዱ ቅንዋት ነበረ። እነዚህም ሁሉ መስቀሉ ላይ ስላረፉ በአምስቱ ቅንዋት እያልን እንጠራለን። ግን ክርስቶስ ስለምንድን ነው እግሮቹና እጆቹን የተቸነከረ ምክንያት ካልን ሔዋን በእጆቿ ቀጥፋ ባመጣችው ዕፀ በለስ በኩል ሞትን ገንዘብ አድርጋ ነበረ። ለዚህ ነው ክርስቶስ ለካሳ ይሆን ዘንድ የገዛ እጆቹን ቅንዋት ላይ ያስቀመጣቸው፣ መስቀል ላይ ያሳረፋቸው። ሔዋን በእግሮቿ ወደ ዕፀ በለስ ሄዳ ሞትን ለዓለም አጋብታ ሞትን ጠርታ ሞትን ማምጣታ ስለነበረ ክርስቶስም ሕይወትን ለልጅ ልጅ እና ለሰው ልጆች ሁሉ ያመጣና የናኝ ዘንድ ነው እግሮቹን ለችንካር የሰጠው። ስለዚህ ቤዛችን አይደለ? ቤዛ ማለት ተውላጥ፣ ስለ አንድ አካል ተላልፎ የሚሰጥ ስለ አንድ አካል ምትክ የሚሆን ማለት እኮ ነው። ስለዚህ ክርስቶስ ካሳነቱን ቤዛነቱን መስቀል ላይ በማውጣት ነው የገለጸው ማለት ነው። አይሁድ ይህን ያክል ይጨክኑበት እንጂ ወዲያውኑ መድኃኔዓለም ክርስቶስ መስቀል ላይ ሲወጣ በሰማይ ያሉ ፍጥረታት የክርስቶስን እርቃን ማሳየት አልፈለጉም። እነሆ ከዋክብት ሲወድቁ ተመልክተናል። ጨረቃ ወደ ደምነት ሲቀየር አይተናል። የአይሁድ ግፋቸው ምን ያክል እንደነበረ ደግሞ ፀሐይም ደግሞ ስትጨልም ተመልክተናታል። ፀሐይ ከዛ በፊት ስትጨልም አላየናትም አንድ አካል ሲሞት። ከዚህም ከእንግዲህ በኋላም ስትጨልም አናያትም። ጨረቃ ወደ ደምነት ስትቀየር ከዛ በፊት አይተን አናቅም። መጽሐፍ ቅዱስም አይናገርም። ሌሎች መጽሐፍትም እንደዛው፣ ከክርስቶስ በኋላም እንደዛው። አንድ አካል ስለሞተ መስቀል ላይም ስለዋለ ከዋክብት ሲረግፉ ምድር ላይ አልታያዩም። መጽሐፍ ቅዱስም አይናገርም። ሌሎች መጽሐፍትም እንደዛው። ክርስቶስ ግን የባህሪ አምላክ ነውና በምድር ላይ ያሉ የሰው ልጆች ለሱ አልገዛ አልታዘዝ በሕጉ ውስጥ አላልፍ ሲሉ በሰማይ ያሉ ፍጥረታት ግን ለክርስቶስ ማዘን መራራት ጀመሩ። እነሱ እርቃኑን ቀራንዮ ላይ ይሰቅሉታል። እነሱ የጨከኑብንማ እንዴት እኛ እንጨክናለን ብለው ግዛን የሌላቸው የማያስቡ ብለን የምናስባቸው ፍጥረታት የክርስቶስን እርቃንነት ለመሸፈን 6 ሰዓት ጀምሮ ዓለም በጨለማ ውስጥ ሲዋት ተመለከት ነው። በእርግጥም 5500 ዘመን ዓለም በጨለማ ውስጥ ነበርና አሁን አንተ የዓለም ብርሃን ነህ ብላ ፀሐይ ብርሃንነቷ ለክርስቶስ ሰጠች። ከኔ ይልቅ አንተ የተሻለ ብርሃን አለ፣ እኔ ዝቅ ልበል ብላ እሷ ትጨልማለች። ክርስቶስ ግን ጨለማውን ዓለም በራሱ ብርሃንነት የሚያበራው አይደለ? እኔ የዓለም ብርሃን ነኝ አለ። ሕዝብ የነበሩት ጽልመት ሬ ብርሃን አብዬ፣ በጨለማ ውስጥ ይኖር የነበረ ብርሃን ታላቅ ብርሃን አየ አረ የሚለው ታላቅ ብርሃን አየ። ፈያታዊ ዘይማን በቀኝ በኩል የተሰቀለው ዓለም ሲጨልም የክርስቶስ ብርሃንነት በደንብ ታየው። እንደዛ ነው ዓለም ጨረቃ ደም ስትሆን፣ ከዋክብት ብርሃናቸውን ሰውረው ወደ ምድር ሲረግፉ፣ ፀሐይ ደግሞ በጣም ስትጨልም የክርስቶስ ብርሃንነት እየጎላለት ጨለማው እሱን እየሰበከ የክርስቶስ ብርሃንነት ፊቱ ላይ እየታየ ልቡን እያበራለት መምጣት ሲጀምር አቤቱ በመንግሥተ መጣ ጊዜ ያስበኛል። በአጠቃላይ በምድር እና በሰማይ ድንቅ የሆኑ ታምራትን ተመለከትነ። ቤተ መቅደሱ መጋረጃ ከሁለት ሲቀደድ አየን። ምክንያቱም 5500 ዘመን ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ስጋ፣ ሕዝብና አሕዛብ ተለያይተው ይኖሩት። ሕዝብና አሕዛብ እንዳይገናኙ ይባ ሞዓባዊ አሞናዊ እስከ ነሳልስ ወራ በትውልድ እስከ 3-4ኛ ትውልድ አሕዛባዊ ወደ እስራኤላዊ አይቀላቀል የሚል ሕግ ነበረ። ነፍስና ስጋ እንዳይታረቁ የስጋ ማደሪያ ሌላ ነው፣ የነፍስ ማደሪያ ሌላ ነው። እያንዳንዳቸው መርገምም ጥንታብሶም ርኩሰትም ስለነበረባቸው ለጽድቅ የተዋጁ በጋራ የሚስማሙበት አልነበረም። ፍቃደ ነፍስ በስጋ ላይ የሰለጠነበት ጊዜ አልነበረም። መላእክት የሰው ልጆችን መጥተው የሚራዱበት የሚያግዙበትም ዘመንም አልነበረም። ምክንያቱም ከጌታቸው ጋር የሰው ልጆች ሲጣሉ መላእክትም ሸሽተዋል። የንጉሥ ሰራዊት አይደሉ? እግዚአብሔርም ከሰው ልጆች ላይ ርቋል፣ ሰውም ከእግዚአብሔር ርቋል። ያ የመለያየት ያ የመከፋፈል ዘመን እንዳበቃ ዘመኑ የመገለጥ ዘመን መሆኑን ለማሳየት መጋረጃው ከሁለት ሲቀደድ ተመለከት ነው። ከእንግዲህ በኋላ እኛ የምናመልከውን አምላክ ያየነውን ነው፣ የዳሰስነውን ነው፣ የጨበጥነውን ነው፣ የተመለከትነውን ነው። ከእኛ ጋር የበላ የጠጣውን ጌታ ነው የምናመልከው። ምክንያቱም ለምን ካል መጋረጃው ተቀዷል። የሚጋርደን ነገር የሚሸፍነን ነገር የለም። የማይታይ ምስጢር አይተናል። ያልተገለጠ ነገር ተገልጧል። ኑ ወሪው ዘንተ መንክረ፣ ይህንን ድንቅ ምስጢር ኑ እዩ አይደል የምንለው? ኑ እዩ፣ ኑ ተመልከቱ ማለታችን ለምን ነው ከተባለ መጋረጃው ተቀዷል።
ከእንግዲህ በኋላ መድኃኔዓለም ክርስቶስ በተዘጋው በር ገብቶ ሰላም ለእናንተ ይሁን ብሎኛል ለመቀስቀስ እንደ አልዓዛር መቃብር ውስጥ ስንገባ አልዓዛር ና ጻፈን መቃብር ና ከመቃብር ውጣ ብሎ ለመቀስቀስ የሚጋርደው መጋረጃ የለም። የተወጋ እጆቹን ለማሳየት የተወጋችን ጎኑን ለማሳየት ክርስቶስ የሚጋርደው መጋረጃ የለም። በአጠቃላይ ዘመኑ የመገለጽ ዘመን መሆኑን ለማሳየት መጋረጃው ሲቀደድ ተመለከትናል። ሙታንም ከሙታን መንደራቸው ሲቀሰቀሱ ሲነሱ አየናቸው። በእውነት የክርስቶስ መምጣት ሙታንን ለመቀስቀስ ሕያዋንን ለመቀደስ እና የሙታን ተስፋ ትንሣኤ ለማብሰር ነበርና ደሙ ምድር ላይ ሲንጠበጠብ ብዙ ዘመናትን ያክል በመቃብር ያሳለፉ ሙታን መነሳት ጀመሩ። ወደ ቤተሰቦቻቸው ሄደው እኮ እኔ እንደዚህ የነበርኩ እንደዚህ ወገናችሁ ነኝ እንደዚህ ብሎ መናገር ጀመሩ። ሕያዋን የነበሩ ታምራቱን ያዩ በክርስቶስ ግብር ላይ የተሳተፉ እያንዳንዶቹ አይሁድ ማመን ባይችሉ መቃብር ላይ የነበሩ ሙታን ግን ደሙ ቀስቅሷቸው ተነስተው ማስተማር ጀመሩ። ስለዚህ እግዚአብሔር የሕያዋንም አምላክ የሙታንም አምላክ መሆኑን ማረጋገጡ ማለት ነው። በዛውም ላይ ጥንቱንም ክርስቶስ አመጣጡ ሙታንን ለመቀስቀስና ሕያዋንን ለማስነሳት ለማኖር መሆኑን በሙታን በኩል ነገር። አለቱ ሲሰነጠቅ አየን። ያ የጠነከረ ልብ የአሕዛብ ልብ እኮ ነው። ጣዖታትን በማምለክ ለእግዚአብሔር ባልሆነ ክብር ሲርመሰመስ የነበረ የአሕዛብ ልብ አሁን ያ እውነተኛ ብርሃን ሲገለጥ እንዳለ የጠነከረ ልባቸው ተሰንጥቆ ተፈረካክሶ አማናዊ ጌታን አሜን ብሎ ተቀብሎ እነ ቅዱስ ጳውሎስ ያለት ልብ የነበራቸው እኮ ናቸው አይደል? እነ ሙሴ ጸልም ያለት ልብ የነበራቸው ናቸው። ከእስራኤል ውጭ በአጠቃላይ የነበሩት አሕዛብ ሁሉ እንደዛ ነው የነበራቸው ልባቸው። ስለዚህ የክርስቶስ ቃል የክርስቶስ ኃይል ሕዝብና አሕዛብን አንድ እንዳደረገ ሊያሳይ የሚችል ምስጢር ነው። እስከ ዘጸአት ጨለማ ነበረ ጊዜው። ከዛ በኋላ እንደገና ብርሃን ሆነ። በዚህ ጊዜ መድኃኔዓለም ክርስቶስ ድምፁን አሰምቶ አምላኬ አምላኬ ለምን ተውኸኝ አለ። 5500 ዘመን የሰው ልጅ ተትቶ ኖሮ ነበረ። ተትቶታል። ማንም አልነበረውም፣ ገዥ አልነበረውም። በሱ ላይ ሰልጥኖ የነበረ ሞት ነው፣ ዲያብሎስ ነው። አንዳችን የሚለው አልነበረም። ስለዚህ በፈለገው አንዴ በመቃብር አንዴ በሲኦል አንዴ በዮርዳኖስ አንዴ በማህፀን ላይ ዲያብሎስ ለራሱ ገንዘብ እያደረገ ኖሯል። ከእንግዲህ ያ የመያዝ ያ ስር ውስጥ የመግባት ዓለም ያ የቁራኝነት ዓለም እንዳበቃ እንዳከተመ ለማውቃት ክርስቶስ በእኛ በኩል ተገብቶ ለምን ተውኸኝ፣ ስለዚህ ፈልገኝ ማለት እኮ ነው። ስለዚህ አብ ልጁን ይተዋል አይተውም? ወልድስ ከአባቱ ዘንድ የሚለይበትና የሚተውበት ግብር አለው የለውም? በደል ሰርቷል አልሰራም? ስለዚህ በእኛ ተገባና ለምን ተውኸኝ አለ። ስለዚህ አሁን ምንፈለግበት ዘመን እንደደረሰ ለማጠየቅ ክርስቶስ እኛን ፍለጋ አይደል የመጣው? የጠፉትን ሊፈልግ መጥቷልና ነው የሚለው። ስለዚህ ለምን ተውኸኝ አለ። ተፈላጊው በዚህ በኩል ነው ያለው ብሎ ድምፁን አሰማ ማለት ነው። ስለዚህ አብ አይተውም። መጨረሻ ላይ እነሆ ተፈጸመ አለ። 5500 ዘመን የነበረው መከራ፣ ግፍ፣ ሐዘን፣ ስብራት፣ የዲያብሎስ ስልጣን እንደዛ እኮ ነው። ይሄ የብሉይ ኪዳኑ መስዋዕት፣ የብሉይ ኪዳኑ ቁርባን፣ የብሉይ ኪዳኑ ክህነት እያንዳንዱ ጉዳይ ተፈጸመ፣ አልቋል። ነገሮቹ አከተሙ። ያ ቃል ኪዳኑ ተፈጽሟል። ያ የሰው ልጅ የመከራ ዘመን ተፈጽሟል ብሎ መድኃኔዓለም ክርስቶስ መስቀል ላይ ባሰማው ድምፅ ሐዘናችንን ግፋችንን ፈጸመ። ያ ሰዓት ቀጠለ። 11 ሰዓት ላይ ዮሴፍና ኒቆዲሞስ ክርስቶስን ከመቃብር ላይ አወርደው ጲላጦስን ጠይቀው ወደ መቃብር አወረዱት። በአጠቃላይ ዕለተ ዓርብ የክርስቶስ ማዳን፣ የክርስቶስ ቤዛነት፣ የክርስቶስ አርያነት የተገለጠበት የሰው ልጅ ልዕልናና ከፍታ የታወቀበት ሞት ዲያብሎስ ድል የተደረገበት የሰው ልጅ ነፃ የወጣበት በሲኦል ውስጥ ያሉ ነፍሳት የተቀሰቀሱበት ሙታን የተነሱበት እነሆ ድንቅ ድንቅ ታምራት የተደረጉበት የመዳናችን ማዕከል የሆነ ዕለት ነው ማለት ነው ዕለተ ዓርብ። የኛ ቤተክርስቲያን ቀኑ ዕለተ ዓርብ ነው። በቤተክርስቲያናችን ውስጥ ሰኞ የሚባል ማክሰኞ የሚባል ረቡዕ የሚባል ሐሙስ የሚባል ቀን የለም። የሚቆጠር ቀን የለም። እግዚአብሔር የምናስታውስበት ቀን የለም እያልኩ አይደለም። መዳናችን ስናስብ ግን የመዳናችን ቀን ዕለተ ዓርብ ናት። ቤተክርስቲያኒቱ ከዓርብ ተነስታ ወደ ዕለተ እሑድ ነው የምትሸጋገረው። ዕለተ ቀዳሚት ላይ በመቃብር ውስጥ ልታሳልፍ ትችላለች። በዚህ ዓለም ከሞት ወደ ሕይወት እስከምንሸጋገር እስከምንነሳ ድረስ ያለችዋ ዘመን እንደ ቀዳም ስዑር ነው የምትቆጠረው፣ እንደ ዕለተ ቀዳም ነው የምትቆጠረው። የዕረፍት ቀን ናት። ግን ሁልጊዜም በዕለተ ዓርብ ላይ ያለችዋ ቤተክርስቲያን በጲላጦስ ፊት ትቆማለች። ሄሮድስ ያንገላታታል፣
የቅርብ ወዳጆች የሚመስሉ ጸሐፍት ፈሪሳውያን እነ ቀያፋ ትሙት በቃ ይወስኑባታል። የሞቷን ደብዳቤ ይጽፉባታል፣ ይገፏታል፣ ያዳፏታል፣ መስቀል ያሸክሟታል፣ እርቃኗን ፊታቸው ላይ ያስቀምጧታል፣ መራቅ ይተፉባታል፣ ይዘባበቱባታል። የኛ ቤተክርስቲያን ይህች ናት። ክርስቶስ በዕለተ ዓርብ መስቀል ላይ ሲወጣ ቤተክርስቲያኒቱ ተነስታ ሄዳ ጌታዋን እርቃኑን ስትመለከት አላፈረችበትም። ሙሽራው ክርስቶስ በሷ ምክንያት እርቃኑ እንደሆነ ስላሰበች ስላመነች ወይ አንተ ነህ እንደ እኔ ባል፣ አንተ ነህ እንደ እኔ ሙሽራ፣ ስለዚህ ራስን ማታከብር፣ ራስን ማሸፍን፣ እንደዚህ ሲዘባበቱብህ ዝም የምትል፣ ራስን ለሞት አሳልፈ የምትሰጥ እንዴት እኔን ከሞት ታድነኛለህ ብላ በሱ ላይ አታዊ የሆነ ጥያቄ አላቀረበችበትም። እርቃኑን የሆነ እሷን ለማልበስ እንደሆነ፣ የተራበው እሷን ለማጠጣት፣ የተጠማውም እሷን ለማጠጣት እንደሆነ፣ መስቀልም የተሸከመው የእሷን መከራ ለመሸከም እንደሆነ ስለምታምን ቤተክርስቲያኒቱ የክርስቶስን መከራ አሜን ብላ ተቀብላ አንተ ሙሽራዬ ነህ አለችው። እናም ክርስቶስ ከመስቀል ላይ ዮሴፍና ኒቆዲሞስ ሲያወርዱት ቤተክርስቲያኒቱን ራሱ ክርስቶስ መስቀል ላይ ነው የሰቀላት። ስለዚህ በጦር ልትወጋ እነ ለንጊኖስ ምንም ሳይራሩላት ጨክነው ጎኗን በጦር ሊወጋት ይችላሉ። ይሄ አሁን የምናየው ፈተናው በእያንዳንዱ የሚሰማው እኮ የለንጊኖስ ጦር እኮ ነው። እነሆ ተጠማሁ ብላ መጥማቷን ብቻ እንኳ ስለተናገረች መራር ሐሞት ሊያጠጧት የሚጥሩ የሚጣጡ በጣም የሚቸገሩና የሚጨነቁ ወገኖችን ልናይ እንችላለን። ቤተክርስቲያኒቱ መስቀል ላይ ስላለች ነው። መስቀል ላይ ስላለች ነው። እሱ ብቻ አይደለም። በሌላ በኩል አክሊለ ሦክ የሚደፉላት እንድትደማ 6600 ግርፋት የሚገርፏት የሚያሰቃዩት ፊቷ ላይ ምንም እኮ ነውር አልሰራችም። ግፍ እኮ የለባትም። መራቅ የሚተፉባት ቤተክርስቲያን ውስጥ ነው ያለ ነው። እንዴት የተናቀች ብትመስል፣ እንዴት የተዋረደች ብትመስል፣ እንዴት የተገፋች ብትመስል ቤተክርስቲያን ውስጥ ነው ያለ ነው። ግን ይህች ቤተክርስቲያን ዕለተ እሑድ ሲመጣ ገዳዮቿንም፣ አሰቃዮቿንም፣ ቀባሪዎቿንም፣ ገራፊዎቿንም፣ ሐሞት ያጠጧትንም ሁሉ ድል አድርጋ የምትነሳ ቤተክርስቲያን ውስጥ ነው ያለ ነው። ስለዚህ ዕለተ ዓርብ ለእኛ ለክርስቲያኖች ትልቅ ዕለት ነው። የአምላካችንን መከራውን ውለታውን የምናስታውስበት፣ ሐዘኑ የምናስብበት፣ ክርስቶስ ለእኛ ብሎ ይህን ያክል ዋጋ እንደከፈለ የምናዘክርበት ነው። ስለዚህ እኛ የሰው ልጆች ክርስቲያኖች ተርታ ፍጥረቶች አይደለንም። ተርታ ምናምንቴዎች አይደለንም። ከሆነ እንደ መስኖ ውሃ ተጠልፈን የመጣን አይደለንም። የሆነ ታሪክ የሌለን፣ ማንነት የሌለን፣ ባህል የሌለን፣ ቀለሉና የሌለን፣ የኔባይ የሌለን፣ ገዢ የሌለን፣ ዘር የሌለን አይደለንም። በጣም የተሟላልን፣ በጣም ባለጸጎች፣ በጣም ከፍ ያልን፣ ለሰማዩ ዓለም የታጨን፣ በዕለተ ዓርብ የተጸነስን፣ በዕለተ እሑድ ልንወለድ ዕድል የተሰጠን ወገኖች ነን። እግዚአብሔር አብዝቶ የፈለገን ዋጋ የከፈለልን። በዚህ ልክ ዋጋ የተከፈለልን እግዚአብሔር እስከ መስቀል ድረስ የፈለገን መሆናችንን እያሰብነ እያዘከርነ መከራ ሞቱንም እያሰብነ የሚሻለውን መንግስት እንድንወርስ አምላካችን እግዚአብሔር ይፍቀድልን።